አስተኝቶ ቀጠቀጣት። ከባድ ጉዳት ደረሰባት። ሰላም እና ሳሚ በጣም አዘኑ። አቶ በኃይሉ ጆሲን እጅጉን አመሰገነው። ጀግና የኔ ውድ ልጅ፣ ይቺ እንግዲህ የሀዘናቸው ካርድ ናት እና ብሌንን ሁሉም ሰው ስለሚወዳት በዚች ልጅ ሀዘን ሁሉም እንዲቃጠል እፈልጋለሁ። አንተም ቢሆን በቀልህን በደንብ አድርገህ ተበቅለሃል፣ በቀልህን ተወጥተሃል ብሎ አለው። አባዬ ገና መቼ አይተህ? እኔ እኮ ጆሲ ነኝ። የፈለኩትን ነገር በፈለኩበት ሰዓት የማድረግ ብቃቱም ኃይሉም አለኝ። መቼም ቢሆን መቼም አልለቃቸውም። እኔ ላይ ዋጋ የከፈሉትና ዋጋ ያስከፈሉኝ ሰዎች በሙሉ እያንዳንዳቸው ይቀጣሉ ብሎ አለው። ቢሆንም ልጄ ተረጋግተህ ብሎ ሲለው ምንም የምረጋጋው ነገር የለኝም። ከዚህ በኋላ ማንንም አልፈራም። እኔ ላይ እንዴት ተጫወቱብኝ፣ እኔ ደግሞ እነሱ ላይ እጫወትባቸዋለሁኝ ብሎ ጆሲ ብሌንን በደንብ አድርጎ እሽት አድርጎ ቅጥቅጥ አደረጋት። እባክህ ልለምንህ እያለች ብትለምንም እንኳ ትሰሚኛለሽ፣ አርፈሽ ብትቀመጭ ይሻልሻል፣ ካልሆነ ግን ዛሬውኑ ነው የምገልሽ ብሎ አላት። ቆይ አንተ ማነህ? ማነውስ እዚህ ሆን ብሎ እኔን እንድታጠምድ የቀጠረህ ማን ነው? እስኪ ንገረኝ። በኃይሉ ነው ወይ ብላ አለች። ትሰሚኛለሽ፣ አርፈሽ ተቀመጪ። አንቺ በኃይሉንም ሆነ ፍጹም አታውቂም። ስለዚህ በር ላይ እንደዛ ስዘግብኝና እጄን ስትቀጠቅጪ ማን ነው ይሄ ልጅ ብለሽ ማስተዋል ነበረብሽ። አሁን ግን ሁሉም ነገር አብቅቷል። ላደረግሽኝ ነገር በሙሉ ዋጋ አስከፍልሻለሁኝ ብሎ አላት። አንተማ እውነትም የተረገምክ አረመኔ ነህ ብላ አለችው። እንደዚህ ገና ዛሬ ስጥ አድርጌ ነው የምገልሽ ብሎ ብሌን ራሷን አታስታውስም። ከመሬት ተዘርራ ሞተች ሄደች እያለ እባክሽ ተነሽና ሁሉንም ነገር እንደገና ልነግርሽ ይገባል። ትሰሚኛለሽ? አንቺን እገልሻለሁ ግን ደግሞ አሁን እንዲህ እንደዋዛ አይደለም የምገልሽ። መጀመሪያ ቀስ ብለሽ በደንብ መቀጣት አለብሽ እያለ ቢላትም እዛው ተኝታ ቀረች። ጆሲ እጅጉን ደንግጦ አመለጠም። ሳሚ እና ሰላም ምንድን ነው? ብሌን እኮ ሂዳ ምግቡን በጣም ቆየች። ምንድን ነው የተፈጠረው ነገር? ጆሲም ሂጄ መጣሁኝ ብሎ በጣም ቆየ። እስኪ ተነስና ሰላም እስኪ ተነስና ሳሚ እያቸው ብላ ሳሚን ስትልከው እራሷን ስታወድቃለች። እባክሽ ሰላምዬ መምጣት አለብሽ፣ ብሌን ትክክል አይደለችም፣ እራሷን ስታወድቃለች ብሎ አለም። በጣም ደንግጠው እየተሯሯጡ ሲሄዱ የማይገባ ነገር አገኙ። ይህ አረማኔ ጨካኝ ጆሲ ነው ብዬሻለሁኝ ብሎ ሲላት ማመን አልፈለገችም። ምን እያልክ ነው? እንዴት እንደዚህ ላይ ሊያደርግ ይችላል? እሱ በፍጹም እንደዚህ አይነት ነገር አያደርግም። ትሰማኛለህ? አሁንስ በጣም አበዛችሁት። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። አቶ በኃይሉ ገነት ጋር ደውሎ ምን ነው ጓደኛሽን ለምንድን ነው የማትፈልጊው ብሎ አላት። ምን እያልክ ነው? ጓደኛዬ እኮ ያለችው አንድና አንድ የት መሰለህ? ማለትም እዛው እቤቷ ናት ብላ አለችው። እንደዛ ከሆነ ተሳስተሻል። እኔ ላይ መዛትና እኔን ማስፈራራት እኔን በመቀርቀሪያ ብሎ መጣል ቀላል ነው አይደል? አሁን የማትወጪው አሮንቃ ውስጥ ነው የተከተትሽው ብሎ አላት። ምን እያልክ ነው? አረመኔ ጎረቤትሽን ገድያታለሁኝ፣ አንቺንም ደግሞ ልክ እንደባልሽ ምንም እንደ ባልሽ መግደል ነበር ብሎ አላት። ትሰማኛለህ? ጓደኛዬን አንድ ነገር አደርጋለሁ ብለህ የእውነቴን ነው ታደርግና እገልሃለሁ፣ እኔ ገነት አይደለሁም ብላ አለችው። ትሰምኛለሽ? አንቺ ፈሪ ሆንሽ ሴትዮ፣ ብሌንንና ዳግምንም በቅርቡ
እሬሳቸውን ነው የማስታቅፍልሽ ብሎ አላት። ይህ አረመኔ ሰውዬ ቆይ ጓደኛዬን ምን አደረጋት እያለች ጎረቤት ጋር ብትሄድም እንኳ ሙት አገኘቻት። ወይኔ ጉዴ እባክሽ ጓደኛዬ ተነሺ እያለች ብትለምናትም እንኳ ነገር ግን በኃይሉ አሰናብቷታል። በኃይሉ ጆሲ ጋር ደውሎ የኔ ውድ ልጅ እንዴት ነው እቅዳችን ተሳካወይ ብሎ አለው። እውነት ለመናገር ሰላም በጣም የዋህና ሚስኪን ናት። ብታይ ባንዴው ነው ያመነችኝ። እናም ሁሉም ጥፋት የኔ ነው። ምናልባት ወንድሜ ልጅ ባይፈልግም እንኳ እኔ ግን አክስትህ ነኝ መፈለግ ነበረብኝ እያለች ብቻ በጣም ብዙ ነገር አደረገች። እናም እሷ በቃ ወጥመዴ ውስጥ ገብታለች ብሎ አለው። እንደዛ ከሆነ ጥሩ፣ አሁን ቀጣይ እቅዳችን ማን ይመስልሃል ብሎ ሲል እንግዲህ እቅዳችን ብሌንንና ያንን የተረገመ ሳሚ ተብዬ ነው። ግን ደግሞ ሳሚ በጣም ተጠራጣሪ ነው ብሎ ሲል አዎ እሱ ተጠራጣሪ ብቻም ሳይሆን በጣምም አደገኛ ነው፣ ልትጠነቀቀው ይገባል ብሎ ሲል አባዬ ከኔ እኮ አንድም ሰው ያመለጠ የለም። እውነት ለመናገር ትቻቸው ነው እንጂ ከፈለኩኝ በአንድ ጊዜ ነው ሲጥ የማደርጋቸው ብሎ አለው። የእናቴ አባቴን ደም እንደጠጡት እኔ ራሴ የእነሱን ደም እጠጣለሁ ብሎ ሲል ተረጋጋ፣ እንደሱ አይደለም ልጄ፣ ልታስተውል ይገባሃል። በፍጹም እንደዚህ የማይረባ ነገር እንዳታደርግ ብሎ አለው። ምን ማለት ነው? የእውነቴን ነው። ምንም ነገር እንድታደርግ አልፈልግም። ስለዚህ ማድረግ የምፈልገውን ነገር አሁን ላይ ማድረግ አለብህ ብሎ አለው። እንደዛ ከሆነ በጣም ጥሩ። አሁን ቀጣይ እቅዳችን ምንድን ነው ብሎ ሲለው እንደምንም ብለ ልጅቷን በፍቅር መቅረብ አለብህ ብሎ አለው። ሰላምዬ እባክህ እውነት ለመናገር ሳሚ እኔ በጣም ነው የምወድህ የማከብርህ፣ ግን ደግሞ አንድ ችግር አለ። ምክንያቱም ብሌን ግራ እየተጋባች ነው ብሎ አለ። ምን ማለት ነው? በጣም ግራ እየተጋባች ነው። የምታደርገውና የሚሆነው ነገር ትክክል አይደለም። እባክህን የሆነ ነገር ልትል ይገባል ብላ ስትል አይ እኔ ምንም የማውቀው ነገር የለኝም እና ታዲያ ለምንድን ነው እንደዚህ የምታደርገው ብላ አለች። እስኪ ንገሪኝ። እውነት ለመናገር እኔ የእውነት ለሷ አንስባታለሁኝ እንዴ? እንደዛ ማለት እኮ አይደለም። እና ታዲያ ምንም ቢሆን ምንም ያው አለ አይደለ? እኔ እኮ ዳግምን የምትመርጥ ከሆነ አርፌ ይቀመጣለሁ፣ ግን ደግሞ እዛ ድረስ መታገሌንና ለፍቅር መስዋዕት መክፈሌን አላቆምም። ሰላምዬ እባክሽ እኔንም ተረጅኝ። የእውነት አንቺ ዳግም ጋር ደስተኛ ናት ብለሽ ታስቢያለሽ ብሎ ሲላት ምን ማለት ነው ደግሞ ይሄ ምን አይነት ጥያቄ ነው? የእውነት ባንተ አሁን በምታደርገው ጀግንነት ተነሳስታ ወዳኛለች ብለህ ከሆነ ተሳስተሃል ብላ አለችው። ምንም ቢሆን ዳግምን በጣም እንደምትወደውና እንደምታፈቅረው አውቃለሁኝ ብሎ አለ። ታዲያ ያም ይሁን ይሄ እኔ ምን አገባኝ? ምን ማለት ነው ደግሞ ይሄ? ማለቴ እሱን ወደደችውም አፈቀረችውም ለእኔ ምንም ግድ አይሰጠኝም፣ ግን ደግሞ ለእኔ ግድ የሚሰጠኝ አንድና አንድ ነው ብሎ አለ። እሱ ደግሞ ምንድን ነው? ምንም ቢሆን ምንም ያው አለ አይደለም ብቻ እባክሽን ታዩ ምንም መናገር አልፈልግም ብሎ አለ። እንደዛ ከሆነ ታዲያ መናገር እኮ አይጠበቅብህም ብሎ ሲል ታዲያ ምን እናድርግ? የማደርገውን ነገር እንድትነግሪኝ እፈልጋለሁኝ ብሎ ሲል እንደዛ ከሆነ አንድ ነገር ልነግር እፈልጋለሁ። እሷን ግራ ባታጋባት ጥሩ ነው ብላ አለችው። ማንን? ብሌንና ብሌን በአሁኑ ሰዓት በጣም ግራ ተጋብታለች። ማንን መምረጥ እንዳለባት እንኳ አታውቅም ብላ አለችው። ይህን ያህል እስኪ ልብ ብለህ እያት ወይስ ደግሞ አትረዳትም ብላ አለችው። ይሄ ሰውዬ ግን ቆይ ከብሌን ምንድን ነው የሚፈልገው? እኔ ሰላም ስለው እሱ ምንም ነገር ሰላምታ ሳይለዋወጥ ግን ደግሞ በጣም ድንቅ ነገር አየሁኝ። እሱም ብሌንን አጥብቆ ያዛት። አልፎም አስተያየቱ እያማረኝ አይደለም። ይሄ ሰውዬማ ፍጹም የበኃይሉ ሰው ነው እንጂ የበኃይሉ ልጅ እንዳላደለ በደንብ ነው የማውቀው። እኔ እኮ ሳሚ ነኝ ብሎ አለም። ገነትና ቃል ትልቁን ፊልማ ጀመሩት። እባክሽ አንቺ አሮጊት የሆንሽ ሴትዮ ልጅሽ ላይ የማታደርጊውን ነገር እኔ ላይ ለማድረግ አትሞክሪ ብላ አለቻት። ትሰሚኛለሽ ቃል አርፈሽ ብትቀመጭና አርፈሽ ስራሽን ብትሰሪ ይሻልሻል። ማለቴ የሚበጅሽም አርፈሽ ስራሽን ሰርተሽ
ቶሎ ወደምትሄጂበት መሄድ ነው ብላ አለቻት። በዚህ አያያዝ እውነት ለመናገር ለሰላም እናገራለሁ ብለሽ ከሆነ ተናገሪ፣ አልፈራም ብላ ስትል አየሽ ያንቺ መጥፎ ማንነትሽ እንደዚህ ነው ብላ አለቻት። ምን ማለት ነው ደግሞ? ሁልጊዜም የምታስቢው እኔ እንድናገርና እናትሽ ደግሞ እንድትወቅስሽ ነው አይደል? ግን እስኪ ልስተካከልና አዲስ ህይወት ልጀምር፣ አዲስ ሰው ልሆን ማለት አትችይበትም። ለማንኛውም እኔ ገነት አይደለሁም ብላ ስትል ቆይ አንቺ ብሌን ላይ የማታደርጊውን ነገር ለምንድን ነው እኔ ላይ የምታደርጊው ብላ አለቻት። ብሌን እኮ በጣም አስተዋይና ድንቅ ሴት ናት። በዛ ላይ ደግሞ ይሄን ራሱ ብሌን ታውቂያለሽ፣ የዚህን 3 መያዝ ትችላለች። በጣም ጠንካራ ናት። በጣም መስዋዕትነትህ መክፈል እራሱ ትችልበታለች ብላ ቅጥል አደረገቻት። እንደዛ ከሆነ እሺ አሁን ግን ይበቃኛል ብላ ስትል በይዘሽ ነይ ብላ ገነት ከፊት ከፊቷ እየሄደች ትገኛለች። ይገርማል። ለካ እማዬ ይህን ሁሉ ጉድ ችላ በዛ ላይ የኔንም ጸባይ ችላ ነበር ማለት ነው የምትኖረው። እውነት ለመናገር እናቴ ሰላምም ሆነች እንደገና ደግሞ ብሌንን ተረዳኋቸው። ብሌን እቃ ጥባ ምግብ ሰርታ ይህን ሁሉ ነገር አድርጋ ግን ደግሞ በጣም ጠንካራ ናት። ሰውም ራሱ እሷን ይወዳታል ብላ ብቻዋን ስታወራ ገነት አየሽ የኔ ልጅ እንደዚህ ጠንካራና ብርቱ ስትሆኚ ማንም ይወድሻል፣ ሰነፍን ሰው ማንም አይወደውም ብላ አለች። ምን ማለት ነው ደግሞ? እናትሽ እኮ ምናልባትም ጀግናና እራስሽን የምትጠብቂ ብትሆኚ ላትጠላሽ ትችላለች። እንደውም ልትወድሽና በጣም ብዙ ነገሮችን ልታግዝሽ ትችላለች ብላ ስትላት እውነትሽን ነው? የምሬን እኮ ነው። አንቺ ግን ሁሌም ከኔ ጋር መጣላት ብቻ ነው የምትችይው ብላ አለቻት። ጆሲ ሰላምን እናቴ እንዴት ነሽልኝ? እስከ ዛሬ የእውነት ስላላገኘሁሽ በጣም ይቅርታ እያለ ስምጥምጥ አደረጋት። እኔ የምልሽ ሳሚ፣ ይሄ ሰውዬ ግን ጤነኛ አይመስለኝም። ብታይ እኮ እጁን ራሱ ቀልጥፌው እንዴት እንደገባ አላውቅም። የእውነት ይሄ አሁን እስኪ ንገረኝ፣ መቼም ይሄ ሰውዬ የትዬ የወንድም ልጅ ነው አትለኝም አይደል? ማለቴ ምናቸውም እኮ አይመሳሰልም። አረ በኃይሉን ራሱ አይመስልም። ልክ ነሽ። እኔም ጠርጥሬያለሁ። በኃይሉ ምናልባት አንተን ወይም እኔን ወይም ደግሞ ሰላምን ለማጥቃት ያመጣው ዘዴ ይመስለኛል ብላ ስትል፣ ለማንኛውም አታስቢ እንጠነቀቃለን ብሎ አላት። አንተ ከምንም በላይ እንድትጠነቀቅ እፈልጋለሁ ብላ ስትለው እጇን ያዛደረገና አታስቢ ስለኔ እኔ ምን ማድረግ እንዳለብኝና መወሰን እንዳለብኝ የሚጠፋኝ ልጅ አይደለሁም። እኔ እኮ ትልቅ ሰው ነኝ፣ እባክሽ አትጨነቂ ብሎ ሲላት፣ ግን እኮ ይሄ ትልቅ ትንሽ አይልም ሳሚ፣ ምክንያቱም በኃይሉ ነው ብላ አለች። አታስቢ አቶ በኃይሉ ደውሎ እኔ ምልሽ አየሩ እንዴት ነው እህቴ ብሎ ሲላት፣ አንተ አረመኔ ጨካኝ፣ ለማንኛውም ልጅህ መጥቷል ና እናየው ብላ አለችው። የምን ልጅ? እኔ ልጅ የሚባል የለኝም። አንቺ አክስት መሆን ከፈለግሽ ግን አክስት መሆን ትችያለሽ ብሎ እያስመሰለ ልክ ልኳን ነገራት ሰላምዬ።